ምጥን አንቺሽ እንደዚህ ያልሽው? አዎ ሰራንልሽ ሰራንልሽ እንደዚህ አትይኝ። አርጁን ናግባ ተወገዝ ያስገባው ይግባ። እሺ ብዬ ኦይ አገኛለሁ። አቤቢ ቀስ እያልሽ ጠጪ። አባትሽ የለም እንዴ? አባቴ ምን አገባው? ዘበኛው አይቶናል እኮ ስገባ። ስም ብለህ ጠጣ፣ ካልሆነ ግን አስወጣለሁ። እሺ አቤቢ በቃ እጠጣለሁ። እሺ እንሂድ። በደንብ ጠጣ። በሁኔ በውን ሆነ በህልም ሆነ ምን ልዩነት አለው? አለው እንጂ አቤቢ ይሄማ በሁኔ ነው። ይሄው አይኖችሽን እያየሁ ነው። አጠገቤ ቁጭ ብለሻል፣ እየነካሽኝ ነው። አሁን የምትኖረው ህይወት ህልም ቢሆን ምን ማረጋገጫ አለ? አንድ ቀን ከእንቅልፍ ስትነቃ እየኖርኩ ያለው ነገር ህልም ሊሆን ይችላል። እንጃ አልገባኝም። ልጠጣ? በደንብ ጠጣ። ናታን ይችልሽ እንደው ደህና ትመስለኝ። ማነች? የቢናታ ምን አርጋ? የጣውት የመሰለ ልጅ የሚጠጣ ነገር ይዞ አብረው እሷ ክፍል እኮ ነው የገቡት። ጣውት? ማን ነው ጣውት? አርጁን። እየቀለድክ ነው ናታን? አሁን በዚህ ጉዳይ ይቀለዳል? በልቅስ አሁን ሄድና እንዲህ ነገር አድርግ። ተያይዘው ገቡ እያልከኝ ነው? አዎ የሱ ጉዳይ አይደለም። አሸናፊውን ተቀብሎ በስሙ መዳኘት በቂው ነው። ስልጣን ከህዝብ ፍላጎት እንደማይመነጭ ደምድሞ ተቀምጧላ። እንደ ውቅያኖስ የተንሰራፋው ጥልቅና ምጥቅ ታሪካችን ውስጥ አንዳንድ ለየት ያሉ አንጸባራቂ እንቁ መሳይ ገጠመኞች ብርሃን ሲያፈልቁ ይታያሉ። በ1919 ዓመተ ምህረት ነው
በአጼ ሱስንዮስ ዘመን አንድ ሰው ለየት ያለ ዓላማ ይዞ ተነሳ። ዓላማው የህዝብ ፍላጎትን መሰረት ያደረገ ነበር። ሸዋ የመንግስት ማዕከል መሆኗ ከቀረ ወዲህ በነዋሪዎቿ መካከል የተፈጠሩትን ችግሮች ለማቃለል ያለመ ነበር። አማጺው ወልደ ቅብርያል የሚባል ሰው ነበር። ራሱን ቴዎድሮስ ፀሐይ እያለ ይጠራል። ይህ ሰው በተለይ ከግራኝ ወረራ ጀምሮ በሸዋና በወሎ ውስጥ ሃይማኖታቸው የተለያዩ አማርኛ፣ ኦሮምኛ፣ አርጎብኛና አፋርኛ ተናጋሪዎች ተጨናንቀውና ተጣበው ይኖሩ ነበርና በመካከላቸው የተፈጠሩ የኢኮኖሚና የባህል ቅራኔዎችን ለመቀነስ ከተቻለም ለማስታረቅ ሞክሯል የሚሉን መርዕድ ወልደ አረጋይ የቴዎድሮስ ዓላማዎች ከየት እንደመነጩ በሚል ጥናታቸው ላይ ነው። ከወልደ ቅብርያል በፊትም ሆነ በኋላ በታሪካችን የህዝብ ፍላጎት መንግስትን ሲያስጨንቅ የታየ አይመስልም። እንደውም አንዳንድ ነገስታት የህዝብን ጥያቄና ፍላጎት አንስተው ለመተርጎም ሲጣጣሩ በተላላው ህዝብ እንደ ጠላት ተቆጥረው ሲጠፉ ይታያል። ለዚህ ምሳሌ ቀዳማዊ ቴዎድሮስ ናቸው። ቀዳማዊ ቴዎድሮስ የነገሱት በ1412 ይሁን እንጂ የንግስና ዘመናቸው ከ1 ዓመት አልዘለለም። ምክንያቱም የገባሩ ህይወት ሰቆቃ የሞላው እንደሆነ አይተው ይሄን ለማሻሻል በመሞከራቸው ከባላባቱና ከቤተ ክርስቲያን ተቃውሞ ገጥሟቸው በህዝቡ ተባባሪነት እድሜያቸውና መንግስታቸው አጥሯል። ህዝቡን ለመምሰር ሞክሮ በህዝቡ የጠፋ ሌላው መንግስት የዳግማዊ አጼ ቴዎድሮስ አስተዳደር ነው። አጼው መቅደላ ላይ በእንግሊዞች ተከበው የጻፉት ደብዳቤ እንዲህ የሚል አንቀጽ አለው። የአገሬ ሰው ግብር ስርዓት ግባ ብዬ ብለው እምቢ ብሎ ተጣላኝ። እናንተ እንግሊዞች ግን በስርዓት በተገዛ ሰው አቸነፋችሁኝ። ጌታ ነኝ መስሎኝ ባልሰላ መድፍ ስታገል ውዬ ነው። የአገሬ ሰው የፈረንጅ ሃይማኖት ይዟል አስልሟል እያሉ 10ሩን ምክንያት ይሰጠኝ ነበር። እኔ ከከፋውበት እግዚአብሔር መልካም ይስጠው፣ የወደደው ይሁን። ኢትዮጵያ ውስጥ መንግስት የህዝብ ቅጂ ሆኖ አያውቅም። መንግስት የህዝብ ፍላጎት በመቃረን የሚያስጓራ መንፈስ የተጠናወተው ነው። ህዝቡ ከተሸናፊ ወደ አሸናፊ ያለ ውል የሚተላለፍ ብሔራዊ ዕቃ ነበር። ሽግግሩ በንጉሱ ሰላማዊ ሞት ቢከናወን እንኳን ተተኪው የሚያስነግረው አዋጅ ህዝብ ፍላጎት እንዳለው ከግምት የሚከት አይደለም። የሞትንም እኛ ያለንም እኛ፣ ነጋዴ ነግድ፣ ገበሬ ረስ፣ ሽፍታ ከዱር ሌባ ከመንደር ውጣ፣ እምቢ ያልክ ለገላህ ዘንለት። በቃ እኛም ሟቹን ትተን አዲስ በነገሰው ስም እስክንምል ጥቂት ጊዜ መደናገር ያገኘን እንደሆን እንጂ ሌላ ችግርም ፍላጎትም የለንም። ለኛ የህዝብ አምሳያ መንግስት የፈረንጆች ቅንጦት የወለደው ህልም ነው። እንኳን ያኔ በታሪክ አሁንም ቢሆን ፍላጎትን ከመንግስት ፍላጎት ውስጥ መፈለግ እንጂ የተጣራ የህዝብ ፍላጎት የሚባል ነገር የለም። የህዝቡን ፍላጎት ከመንግስት አፎት ጋር ለማስማማት ቅጥቀጣው አሁንም አልቆመም። ህዝቡን እንደ ብሔራዊ ዕቃ ቆጥሮ መረካከብ እንደቀጠለ ነው። አዋጁንም በምክር ቤት መክፈቻ ላይ አድምጠናል። የሞትንም እኛ ያለንም እኛ አይነት በዚህ ዘመን በህዝብ ላይ ድሮ የሆነ አሁን ያልሆነ አንድም እንኳን የለም። ጉዳያችንም በአባ ጊዮርጊስ ዘጋስጫ የግዕዝ ቅኔ እንዝጋ። አሃተ ሰአልኮ ለእግዚአብሔር ወኪያሃ አህስስ ከመ ይስማዕ ሐዘና ወብካያ ለሀገሬትነ ኢትዮጵያ። ትርጓሜ እግዚአብሔርን አንድ ነገር ጠይቄዋለሁ፣ እሷንም እፈልጋለሁ፣ የሀገራችንን የኢትዮጵያን ሐዘኗንና ለቅሷን እንዲሰማ። ከኢህአዴግ ጋር መጪው ጊዜ እንዴት? የዘመኑ ገዢዎች መታበያ ታግሎም ሆነ ተፎካክሮ የሚጥል ጠንካራ ተቃዋሚ ያለመኖሩ ነው። ስለዚህ ነገሮች ባሉበት ሁኔታ ለ40ና ለ50 ዓመታት ይቀጥላሉ ሲሉ በአደባባይ ይናገራሉ። የመታበያ ትንበያቸው መሰረቱን የጣለው የተቀናቃኞች ወቅታዊ አቋም ላይ ነው። እንደሚሉት እንበልና ኢህአዴግን ታግሎም ሆነ ተፎካክሮ የሚጥል ተቃዋሚ ተቋም የለም፣ አይኖርም። ግን ነገሮች ባሉበት ሁኔታ ምን ያህል ዓመታት ይቀጥላሉ? እንዴት ቢቋጠር? እንደምን ቢጠፈር? ምን ያህል ቢወጠር ለ40ና ለ50 ዓመታት ሳይላላ ይቆያል? ጉዳዩን ከሚቋጠረው፣ ከሚጠፈረው፣ ከሚወጠረው ተጨቋኝ አንጻር ብቻ ማየት ሰዋዊ ባህሪን አለመረዳት ይመስላል። ሰው እኮ ማጣቱ ብቻ ሳይሆን ማግኘቱን በሌሎች ማጣት ሲከበብ ደስታ ይነሰዋል። ነፃነት ማግኘቱ በሌሎች ጭቆና ላይ ከተመሰረተ ይጠለዋል። የመብት ማስከበር ፍላጎቱ የሌሎችን መብት እስከ መግፈፍ ከተንሰራፋ በህይወት እርካታ ማጣት ይከተለዋል። ይህንን በእኛ የፖለቲካ ታሪክ በግላጭ ተመልክተነዋል።
አገራችን ላይ ተንሰራፍቶ የነበረው ፊውዳላዊ ጭቆና የተገረሰሰው ብሶት ከወለደው ጭቁን በፊት የጨቋኝ ወገኖቹ እርካታ ማጣት በመገንፈሉ ነበር። የተማሪዎች የተቃውሞ ንቅናቄ መሪ የነበረው ጥላሁን ግዛው የደጃዝማች ግዛው ልጅና የልዕልት ሳራ ወንድም ነበር። የመኢሶኑ ዶክተር ፍቅሬ መርዕድ የመከላከያ ሚኒስትሩ የጀነራል መርዕድ መንገሻ ልጅ ነው። ዶክተር ንግስት አዳነ፣ ቢንያም አዳነና ዮሴፍ አዳነ የእርሻ ሚኒስትሩ የአበበ ረታ የእህት ልጆች ናቸው። የኢህአፓው መሪ ብርሃነ መስቀል ረዳ የዳኛ ልጅ ነው። ጸጌ ደብተራው የወረዳ አስተዳዳሪ አባት ነበሩት። የዳዊት ስዩም አባት የአጋመ አውራጃ አስተዳዳሪ ነበሩ። ጌታቸው ማሩ የኮረኔል ልጅ ነው። ዘሩ ክሽን ቅድመ አያቶቹ የአጼ ቴዎድሮስና የአጼ ዮሐንስ የታወቁ የተደነቁ ተዋጊዎች በአሁኑ አባባል ነፍጠኞች ነበሩ። ጠቃቅሰን የማንዘልቀውን ጭቁኑ ጭቆናውን ከመረዳቱ አስቀድሞ የጨቋኙ ወገን ትክክል አለመሆኑ ገብቶት ነበር ማለት ይቻላል። ጭሰኛው ባላባቶች መኖሪያ ድረስ እያመጣ የሚገብረው ራሱን ከመብላትና ከመጠጣት ቆጥቦ መሆኑ ለጨቋኙ ወገን እንቅልፍ የሚነሳ እውነት ሆኗል። ለተጨቋኙ ግን በእግዚአብሔር ትእዛዛትና ፊደል ባለመቁጠር ተጠቃሎ በተለምዶነት ተወስዷል። የያኔዎቹ የተማሩት ወጣቶች የህሊና ጥያቄን ከጥቅም ጥያቄ በላይ አድርገው እንዲያዩ ግድ ብሏቸዋል። ስለዚህ የገዛ ርስታቸውን ላራሹ ብለው ጮኹ። በገዛ ወላጆቻቸው የተቋጠረውን ፈቱ፣ የተጠፈረውን አላሉ፣ የተወጠረውን አረገቡ። ለዚህም የሚያስፈልገውን መስዋዕትነት ከፈሉ። ለዚህ ዘመን ቋጠሮ፣ ለዚህ ዘመን ጥፈራና ለዚህ ዘመን ውጠራ የሚቆረቆር ህሊና የሚያደላድል ህልውና የለ ይሆን? ብዙ ጥያቄዎች እየተረገጡና እየተረመረሙ 40ና 50 ዓመት መዝለቅ የሚያስችል ሁኔታ አለ? ከወዲያ ይቅር ከመሃል የሚያፈነግጥ አይኖርም? እርገጥ የሰለቸው መረምረም የታከተው በአፄ ኃይለ ሥላሴ ጸጥታ ሰራተኞች የተገደለው የተማሪዎች ንቅናቄ አውራ ጥላሁን ግዛው የቀብር ስነ ስርዓቱ በኩርፊያ የጠየመ ነበር አሉ። ጥላሁን የቃጣው ባይመታቸውም ከእርሱ እጅ የወጣው መምቻ ሌሎች እጅ እንዲገባ ሆኗልና ወገኖቹ አስክሬኑን ተቀይመውት ነበር። ያስኮረፋቸው ተረት ግልጽ ነው። የራሱን ትቶ የሰው አክባሪ፣ የበላበትን ወጪ ሰባሪ። የጥላሁን ሞት ያጎደለው ከወገኖቹ ውጭ ላሉት ነበር። ጥላሁን ለምን ሞተ? የጥላሁንና የመሰሎቹ ፖለቲካዊ ሁነት ትክክለኛ ስያሜ ሳይሰጠው ለረጅም ጊዜ ቆይቷል። የኋላ ኋላ ግን የኢህአፓዎች እንዲህ ያለውን የሥርዓት ወገንተኝነት ትቶ ከስርዓቱ ተቀናቃኞች ጋር የሚሰለፍን ሰው መደቡን የሸጠ በሚል ስያሜ ይጠሩት ጀመር። ስያሜው ማንኳሰስ ቢመስልም በእነሱ ዘንድ ያለው ግንዛቤ ግን ማሞካሸት ነው። የሸጠ የሚለው ቃል አንድን ነገር ስለ ግል ጥቅም አሳልፎ መስጠት በመሆኑ ጥቅመኝነትን የሚገልጽ ነው። ኢህአፓዎች ስለምን ይሄን ቃል ክቡር ላሉት ድርጊት መግለጫ እንዳደረጉት ግልጽ አይደለም። አገሩን የሸጠ፣ ወገኑን የሸጠ፣ እናቱን የሸጠ ሲባል የሚሰማን ኢህአፓዎች መደቡን የሸጠ ሲሉ አይሰማቸውም። በአንጻሩ ለግለሰቡ አክብሮትና አድናቆት አላቸው። ያም ሆነ ይህ ድርጊቱ እንጂ ቃሉ ግድ አይለንም። መደቡን የሚሸጥ በዚህ ዘመን አይከሰት ይሆን? መቼም የዚህ ዘመን ትግል በብሔር ተጀምሮ በመደብ መጠናቀቁ ግልጽ እየሆነ መጥቷልና መደቡን የሚሸጥ ብንጠብቅ አይፈረድብንም። ኢፍትሐዊነት፣ ጭቆና፣ አፈና፣ ብዝበዛ እስካለ ድረስ መደባቸውን የሚሸጡ ታጋዮች በየትኛውም ስርዓት መኖራቸው የግድ ነው። የግድ ብቻ ሳይሆን ሰዋዊ ጠባይም አለበት። ሂዩማኒዝም ወይም ሰብአዊነት የተሰኘው የፍልስፍና ዘርፍ ለዚህ ድጋፍ ይሰጣል። የሰው ልጅ ህሊናዊና ምክንያታዊ ወይም ራሽናል መሆኑ በራሱ የተዛባና የተንጋደደ ነገር እያየ እረፍት እንዳያገኝ ያደርገዋል። ስለዚህ ከተዛባውና ከተንጋደደው ነገር ተጠቃሚ ቢሆን እንኳን ጥቅሙን ትቶ የተዛባውን ለማስተካከል የተንጋደደውን ለማቃናት ይሞክራል። ስለዚህ ፍልስፍናው በሰው ልጅ ጠባያት ላይ እምነት ከማሳደር ለሰው ልጆች ሁሉ ነጻነትና መብትን ከማጎናጸፍ መርህ ይነሳል። በአጠቃላይ ግን መደብ መሸጥ ሰብአዊ ባህሪ እንደሆነ በገደምዳሜ ይለፍፋል። የተማሪዎቹ መደብ መሸጥ ከማቆጥቆጡ አስቀድሞ አንዳንድ ፍንጮች ታይተው እንደነበር ታሪክ ያስረዳል። የግርማሜና የመንግስቱ ነዋይ መደብ መሸጥ ለኋለኛው የተማሪዎች እንቅስቃሴ ጥንስስ ነበር ማለት ይቻላል። ግርማሜ ነዋይ አሜሪካ ድረስ ሄደው ከኮሎምቢያ ዩኒቨርሲቲ የማስተርስ ዲግሪያቸውን የተቀበሉ የሥርዓቱ ተስፈኛ ነበሩ። ይሁንና ከተደላደለ ኑሯቸው ይልቅ የሌሎችን የኢትዮጵያ ሕዝቦች ያጋደለ ሕይወት እያዩ መትከንከን አበዙ። አዝማሚያቸው በመንግስት ስላልተወደደ ከመሃል አገር እንዲርቁ ተደረጉ። ይሁንና እንዲያስተዳድሩ በተላኩበት በወላይታና በጅጅጋ አካባቢ የመሬት ስሪቱን ከማሻሻል እስከ መሬት ማከፋፈል የሚደርስ እርምጃ ወሰዱ።
ይህንን እርምጃ መንግስት ጣልቃ እየገባ በማደናቀፉ የለውጥ ሙከራው የአስተዳደሩ ማዕከል ላይ ማነጣጠር እንዳለበት ወስነው የ1953ቱን የመፈንቅለ መንግስት ሙከራ አካሄዱ። ሙከራው ከሽፎ ግርማሜ ዝቋላ አካባቢ ተታኩሰው ሞቱ። ወንድማቸው ጀነራል መንግስቱ ቆስለው ከተያዙ በኋላ በስቅላት ተቀጡ። የጸጥታው ኃላፊ ሌተናል ኮሎኔል ወርቅነህ ገበየሁ ራሳቸውን ገደሉ። የዚያ ዘመን መደባቸውን ሻጮች ሙከራ በአካል የተቋጨ ቢመስልም መንፈሱ ግን ሳይገታ ወደ ተማሪዎቹ ተላለፈ። በዚህ ዘመንስ መደቡን የሚሸጥ አይከሰት ይሆን? አምባሳደር ብርሃኑ ድንቄ፣ ደጃዝማች ታከለ ወልደ ሐዋርያት፣ ክቡር አዲስ ዓለማየሁ መደባቸውን ለሸጡ አባቶች ነበሩ። በዚህ ዘመንስ ታግሎም ሆነ ተፎካክሮ የሚጥል ጠንካራ ተቃዋሚ ባለመኖሩ ነገሮች ባሉበት ሁኔታ ለ40ና ለ50 ዓመታት ይቀጥሉ ይሆን? ከዚህ የመታበይ ትንበያ ጀርባ መደቡን ለመሸጥ የሚገደድ ባለ ህሊና ይጠፋል? ጥያቄዎች ሲረመረሙና ድምጾች ሲታፈኑ ከመካከላቸው የሚከነክነው ይጠፋል? ጭቆና ካለ ጨቋኝ እንደ ጨቆና አይቀጥልም። በዝባዥ እንደ በዘበዘ አይኖርም። አፋኝም እንዳፈነ አይዘልቅም። ለውጡ የሚጠበቀው ከተጨቆኑት ከተበዘበዙትና ከታፈኑት ብቻ አይደለም፣ ከጨቋኙ ከበዝባዡና ካፋኙም ወገን ነው። የሰው ልጅ ተፈጥሮ ግርምቢጥነት እዚህ ላይ ነው። ፍትህ እስከሌለ ድረስ ኃይል መጨበጥም ሆነ ጥቅም ማስጠበቅ ለህሊና ረፍት አይሰጥም። የሰው ልጅ ማህበራዊ አቋም ይሄንን አይፈቅድም። ከኃይሉም ሆነ ከጥቅሙ የሚጋሩት ልቀው እስካልተገኙ ድረስ ስርዓቱ ራሱም በራሱ በሚያጠፋበት ቁስል መመታቱ አይቀርም። መክሸፍ እንደ ኢህአዴግ ምልጃ። ሰውየው ተስፋ አስቆራጭ ነገር ገጥሞት ለሰይጣን ተሳለ አሉ። ስለቱ የደረሰ እንደሆነ እጥፍ ኩታ አገባለሁ አለ። የማይሆን የመሰለው ነገር ሆኖ ስለቱ ሰመረ። እጥፍ ኩታው ቢዘጋጅም ስለቱን ተቀባዩ ሰይጣን አልተገኘም። ይልከሰከስበታል ተብሎ የሚታሰበውን ቦታ ሁሉ አሰሰ፣ የለም። ሰውየው ግራ ቢገባው የአካባቢውን አዛውንት ያማክራቸዋል። ችግርህ ይሄ ነው? በል ኩታውን ይዘህ ተከተለኝ አሉ። አዛውንቱ ይዘውት የሄዱት ምልጃ የሚካሄድበት እርቅ የሚከናወንበት አደባባይ ነበር። የደረሱት ከተማላጁ አንዱ እርቅ አልፈልግም ብሎ ሸምጋዮቹን ሲያንገላታ ነበር። እምቢ ባዩ ሰው ሽማግሌዎቹን ረጋግጦ ሲሄድ አዛውንቱ ሰይጣን ተሳዩን ጠጋ ብለው ሰይጣን ማለት ሽምግልና የናቀ ሰው ነውና ኩታውን ለሱ ስጠው አሉት። ምሳሌው ህዝባችን ለምልጃና ለሽምግልና ያለውን ቦታ የሚያሳይ ነው። ተበዳይ ምን በደሉ ቢከፋ በይቅር ለእግዚአብሔር ይካሳል፣ ልቡን ያነጻል። የበቀል ሥራ ይከስማል፣ የስጋት ኑሮ ይመክናል። ሸምጋዮችን ረግጦ መሄድ ከሰው የማያስቆጥር ሰይጣንነት የሆነው ሰላምን፣ ፍቅርን፣ የልብ ንጽህናን የመናቅ ተግባር በመሆኑ ነው። ጠላትነት አስፍኖ አድብቶ በመኖር እየመከቱ መሰንዘር እውነትም የሰይጣን ምርጫ ነው። ከዚህ እርቅ አክባሪ ህዝብ የወጣ የማይመስል ሸምጋዮችን ረግጦ ሕያጅ አስተዳደር ከሰፈነብን ቆየ። ከ97 ምርጫ ጋር በተያያዘ የተካሄደው የሸምጋይ ተሸምጋይ ድራማ ከአንጡራው የምልጃ ባህል አንጻር ሲታይ ድርድር እንጂ ሌላ አልነበረም። መንግስት አይድረሱብኝ፣ ይፈርሙልኝ፣ ይቅርታ ይጠይቁኝ፣ ይጎናበሱልኝ በሚልበት ድርድር ውስጥ ይቅር ለእግዚአብሔር ነበር ማለት አይቻልም። መንግስት ከመጀመሪያውም እነዚህን የማስፈረምና የማጎናበስ ጥቅሞቹን ባያይ ኖሮ የሸምጋይ ተሸምጋይ ድራማው ለመድረክ ሳይበቃ በግልምጫ ያመክነው ነበር። መንግስት አፍ ለመለጎም ካላስፈረመና ለክብሩ ካላጎናበሰ በስተቀር ከስምምነት ይልቅ መናቆርን፣ ከአብሮነት ይልቅ መለያየትን የሚመርጥ ሸምጋይ ረጋጭ ሆኖ ቆይቷል። አደጋውም ለሀገርና ለህዝብ በሚተርፍበት አኳኋን ተንጠርብቦ እያጉረመረመ ዓመታትን አስቆጥሯል። አንድ ቀን ላለመዝነቡ ምንም መተማመኛ የለም። በእርቅ ሊያልቅ የሚችል ቅሬታ ይዞ መንገድ በመጥፋቱ ብቻ የሚንጠራወዘው ኢትዮጵያዊ ብዙ ነው። ሀገር እንደ ፉክክር ቤት ሳትዘጋ የማደር ዕጣ አይገጥማት ይሆን? እዚህ ላይ የሜኔኒያስ አግሪፓን ተረት መጥቀስ ተገቢነት ይኖረዋል። ከክርስቶስ ልደት በፊት በ494 ዓመተ ዓለም ሮማ ውስጥ ነው። ተጨቆንን ያሉ የፕሌቢያን ህዝቦች በገዢዎቻቸው በፓትሪሺያን ላይ አምፀው ግጭት አስነሱ። ግጭቱን በእርቅ ለመጨረስ ሲሞክር ፓትሪሺያን አንደኛዎቹ ገዢዎች ሸምጋይ ረጋጭ ሆነው አስቸገሩ። ይህን ጊዜ አግሪፓ ይህን ተረት ተናገረ። ተረቱ እጅና አፍን ምሳሌ ያደረገ ነው። በአንድ ወቅት እጅ በአፍ ላይ ቅሬታ ያድርበታል። በመሆኑም አምጾ አፍን አላጎርስም አለ።
በእጅና በአፍ አለመታረቅ ሳቢያ መላ ሰውነት በረሃብ ይቀጣ ጀመር። የረሃቡ መዘዝ የሰውነት ክፍል ለሆነው ለእጅም አልቀረለትም፣ መነመነ። ስለዚህ የፕሌቢያንና የፓትሪሺያን ህዝቦች ኩርፊያና ምልጃ ለመቀበል ለመላዋ ሮም ውድቀት ምክንያት ሊሆን ይችላል። እኛስ በመንግስት ምልጃ ጠል መሆን አንመነምን ይሆን? አንጠፋ ይሆን? በሸምጋይ ረጋጭነት የሚፈጠረው ሽንቁር ለመሰረታዊ ጠላቶቻችን መሽሎኪያነት አያገለግል ይሆን? የእርቅ ጥያቄ በቀረበ ቁጥር መኮፈስና የክብር ማስጠበቅ ግርግር ማስነሳት ጥቅሙ ለማን ነው? ግልጽ አይደለም። አኩራፊ ጀርባውን ለሰጠው ሀገርና ህዝብ ፊቱን መመለስ ሲፈልግ ህገ መንግስቱን የማሳለም ፖለቲካዊ ቅስና የዚህ መንግስት አይነተኛ ባህሪ ሆኗል። የእርቅ ጥያቄ ሲቀርብልን ከእርቁ ለማትረፍ ማሰብ ያለብን እርቁ የሚያስገኘውን ሰላም ብቻ መሆን ይኖርበታል። ኢህአዴግ ግን የእርቅ ጥያቄ ሲቀርብለት ህገ መንግስትን ተገን በማድረግ ተሸፋፍኖ መተኛትን መላ አድርጎ ይዞታል። ህገ መንግስቱን ሳይሸራርፉ ከተቀበሉ ይላል። እዚህ ላይ ያለው ዋነኛው ፍላጎት ህገ መንግስቱን የናቁት ሁሉ እግሩ ጫማ ስር ሲወድቁ በማሳየት የተቃዋሚነት መንፈስን መስበር ነው። በሌሎች የትግል ጎራዎች ካገኛቸው ድሎች በላይ ከእርቅ መፈለጉ ሲያስተዛዝብ የኖረ ጉዳይ ነው። ኢህአዴግ በፈጠረው መንፈስ ህገ መንግስት አይከለስ፣ ህገ መንግስት አይከሰስ ብለን ከተቀመጠን 20 ዓመታት አልፎን ወደ 30ዎቹ ተጠግተናል። ህገ መንግስቱ ከአፍ የወጣ አፋፍ ሆኖብን እንዳፈተለከ ቃል መሰረዝና መደለዝ አልታሰብ ብሎናል። ህገ መንግስቱ እኛው ያረቀቅነው መተዳደሪያ ሳይሆን ከሰማይ የወረደ ጽላት ያህል እየተቆጠረ መጥቷል። በእርግጥም ደግሞ ህገ መንግስቱ የቆምንበትን መሬት ገሃነምም ገነትም የማድረግ ኃይል እንዳለው በመንግስት እርምጃ እያየን ነው። ህገ መንግስቱን በኃይል ለመናድ የሞከሩ የተሰኘ አንቀጽ የተጠቀሰባቸው ሰዎች በኢህአዴግ ፖለቲካዊ ውግዘት ምድራዊቷን ገሃነም በአይነ ስጋ ለመገናኘት እንዲችሉ ተደርገዋል። ህገ መንግስት የጽድቅና የኩነኔ ምንጭ የሆነባት ብቸኛዋ ሀገር የኛዋ ኢትዮጵያ ትመስላለች። ሌላው ሀገር ህገ መንግስት ህዝቦች እየቆረቆራቸው ተኙበት የሚባሉበት የፒስታ ፍራሽ አይደለም። የእርቅ ቅድመ ሁኔታም አይሆንም። የአሜሪካ ህገ መንግስት በህዝቦች ጥያቄ ከ27 ጊዜ በላይ ተሻሽሏል። ህገ መንግስት ሌላ ታምር ሳይሆን እድርተኞች ተስማምተው እንዳረቀቁት የእድር መተዳደሪያ ደንብ ነው። እድርተኞቹ ለመተዳደር አላመች ባላቸው ሰዓት መተዳደሪያ ደንቡ ይከለሳል። የትኛውም እድር መተዳደሪያ ደንቡን ለመናድ የሚል የክስ አንቀጽ የለውም። ህገ መንግስትም እንደዚያው ብቻ ነው። ህገ መንግስት ይከለስ ይወቀስ ስለተባለ ማማተብና እግዚኦ ማለት አይጠበቅብንም። አቶ ታደሰ መላኩ ኢንትሮዳክሽን ቱ ኮንስቲቱሽናል ሎ የተሰኘ መጽሐፍ አላቸው። ገጽ 159 ላይ ህገ መንግስት እንደተቀሩት ፍጡራን ሁሉ ልደትና ሞት እንዳለው ይመሰክራሉ። Like all other creatures, constitutions have a beginning and an end. ይሁንና የህገ መንግስት ፍጻሜ ለየቅል እንደሆነ ይናገራሉ። አብዛኞቹ ፍጡራን ፍጻሜያቸው በሞት ይዘጋል። ህገ መንግስትን ግን በማሻሻል ከሞት መታደግ ይቻላል። While most creatures end up in death, constitutions can be rescued through amendment. የኢህአዴግ ህገ መንግስት ግን የዘላለም ህይወት አለው ተብሏል። ለክብሩም እርቅ የሚያመጣው ሰላም መስዋዕት እየተደረገለት ነው። ለአጠቃላይ እርቅ መሰረት ከሆነ ህገ መንግስቱ ድምጽ ቢሰጥበት ካስፈለገም ቢከለስ ምን ይለናል? ስለምን ለራሳችን አድራጊ ፈጣሪ ጣዖት እንቀርጻለን? ለምን ህገ መንግስቱ ላይ ጥያቄ መነሳቱን እንደመደፈር እንቆጥረዋለን? ገጸ በረከት ቢቀርብልን ከራጫችን አይዘልቅም። ፋሽስት ኢጣሊያ ከጅማ እስከ አስመራ መንገድ ገንብቷል። ድልድይ አቁሟል። የ2 ወሩን መንገድ ወደ 8 ቀን አውርዷል። ታዲያ ምን ይሆናል? ባንዲራ ጥሏል። ህዝብ ፈሽቷል። ሉዓላዊነት ደፍሯል። ይሄን አልፎ ውለታው አይዘልቀንም። አጼ ኃይለ ሥላሴም ትምህርት አስፋፍተዋል። መንገድ ጨምረዋል። ኤሌክትሪክ ዘርግተዋል። ታዲያ ምን ይሆናል? የውጭ አልጋ የቤት ቀጋው ሆነዋል። ጊዜያችንም በከንቱ ኩራት አባክነዋል። በረሃብ ፈሽተዋል። ይሄን አልፎ ውለታቸው አይዘልቀንም። የደርግ መንግስትም ከኛ በላይ አገሩን ወዶ ተንቀጥቅጧል። በእውቀት ማነስ እኛ አገሬዎቹን በአገራችን ላይ ጠርጥሯል። ታዲያ ምን ይሆናል? አገሬውን በአገሬው ላይ አስነስቷል። አገሬውን በአገሬው ፈሽቷል። ይሄን አልፎ ውለታው አይዘልቀንም። በዚህም መንግስት ብዙ ተሰርቷል። የሚሰራውም ከተሰራው ይበልጣል። ታዲያ ምን ይሆናል? ኢትዮጵያ መንፈስን ጥሏል። ከኛ ይልቅ ለባዕዳን አድልቷል። በታሪካችን ተሳልቋል። የተዋረደ ሪፍረንደም አካሂዷል። ራሱ ለቀረጸው የሪፍረንደም ጣዖት ቅድሚያ ሰጥቶ ሰግዷል። አገር በድሏል። ወደብ አልባ ዝግ አገር አድርጎናል። ይሄን አልፎ ውለታው አይዘልቀንም።
ፋሽስት ቦኖ ሴራ ብሎ ሄዷል። የኃይለ ሥላሴ መንግስት ፋታ እንዳለ ጠፍቷል። ደርግ ስለ አንድ ጥይትና አንድ ሰው ተሰዷል። ይህ እስኪሆን ድረስ በጥርጣሬ ታጥረን ነበር። አሁንም የሚሆነው እስከሚሆን ጥርጣሬ ውስጥ ነን። ይሁንና ኢትዮጵያዊ ጥርጣሬ ኢትዮጵያዊ ክፍተት አይደለም። የውጭ ጠላት ሲመጣ ጥርጣሬ ከቤት ንብረት ወደ ኋላ የሚቀር ነው። ጥርጣሬ ከድል በኋላ የምንመለስበት ቤት ንብረታችን ነው። ደርቡሽን ከመደምሰስ በኋላ፣ ሶማሌን ከመቅጣት በኋላ፣ ኤርትራን ከማሸማቀቅ በኋላ፣ ምናልባትም ዳግማዊ ማህዲን ከማስተንፈስ በኋላ ጥርጣሬ እንደ ሀገራዊ ክፍተት ቆጥሮ የቅሬታችን ምንጭ የሆነውን ጥፋት ማዳፈን የዚህ መንግስት ዘመን አመጣሽ ዘዬ የሆነ ይመስላል። ከዚህ ሁሉ ይቅርታ ማለት ምን ገዶ? ኤርትራ በእኔ ምክንያት ሄደች። ኢትዮጵያ በእኔ ምክንያት ወደብ አልባ ሆነች። ባንዲራ በእኔ ምክንያት ዝቅ አለች። ስነ ምግባር ጠፋች። ድህነት ተንሰራፋች። አድባር ቀዬ ደነገጠች፣ ወዘተረፈ። ይቅርታ 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 ማንን ገደለ? እንሰጋለን እንጂ ለምን አንሰጋ? እንዴት አንሰጋ? እንሰጋለን እንጂ። በዚህ ሁኔታ ለመስጋት ተፈጥሯዊ ነውን? አይደለም። በደንብ መስጋት ነው ተፈጥሯዊው። ሰው ሁሉ በዘር እየተቧደነ ነው። በዘር መቧደኑ ባልከፋ፣ ሌላው ዘር ላይ የቅሬታ አስተያየት እየሰጠ ነው። የቅሬታ አስተያየቱ ብቻውን ባልከፋ፣ የቂም በቀል ዳርዳርታ እያሳየ ነው። እና በዚህ መካከል እንዴት አንሰጋ? የብዙ መጥፎ ነገር ምንጩ ዘረኝነት ነው። አማኝ ከመሆን፣ ስልጡን ከመሆን፣ ሰው ከመሆን፣ ሰብአዊ ከመሆን፣ አመዛዛኝ ከመሆን ያወጣል፣ ወደ ደመ ነፍስነት ያዘዋውራል። የብዙ መጥፎ ነገር ምንጩ ዘረኝነት ነው። ባሪያ ፍንገላ የዘረኝነት ውጤት ነው። ዘር ማጥፋት የዘረኝነት ውጤት ነው። የዘር ፍሬ መስለብ የዘረኝነት ውጤት ነው። ሴት መጥለፍ የዘረኝነት ውጤት ነው። እነዚህ ሁሉ የሚደረጉት የራስን ዘር አስፋፍቶ ተጎራባች ዘርን ከመራባት ለማቆርቆዝ ነው። የብዙ መጥፎ ነገር ምንጩ ዘረኝነት ነው። ሰውን እንደ ሰው አለመቁጠር የሚመጣው በዘረኝነት ነው። ሰብአዊ ፍጥሩን እንደ አይጥ፣ እንደ ውሻ፣ እንደ አህያ መቁጠር፣ ቆጥሮም በእነዚህ እንስሳት ላይ የሚደረገውን ሁሉ ለማድረግ መድፈር የሚመጣው በዘረኝነት ነው። ሌላም የከፋ ነገር አለ። ሰውን ሰው የሚበላው ከዘረኝነት ተነስቶ ነው። ተክለ ጻዲቅ መኩሪያ አንድ የቆየ መጽሐፍ አላቸው፣ ከጣዖት አምልኮ ወደ ክርስትና የሚል። አንዳንድ ጎሳዎች ሌሎች ጎሳዎችን እንደ ሰው ባለመቁጠር እያደኑ እንደሚበሏቸው ይነግሩናል። ዘመናዊነት የሚሰማቸው አንዳንድ ዘረኞች ደግሞ የሰው በረት አዘጋጅተው እየቀለቡ በማደለብ ለበዓልና ልዩ ለሆነ ድግስ ያርዷቸዋል ይሉናል። የብዙ መጥፎ ነገር ምንጩ ዘረኝነት ነው። ኤቭሊን ሪድ የተባለች የማህበራዊ ጥናት ተመራማሪ ደግሞ ዊሜንስ ኢቮሉሽን የተሰኘ መጽሐፏ ላይ ሌላ የዘረኝነት ጉድ ትነግረናለች። አንዳንድ ጎሳዎች ከእነሱ ዘር ውጭ የሆነ ሰው ይዘው በማረድ ደሙን ይጠጡታል። ሪድ ደሙ ለጤና እንደሚበጅ ያምኑ ነበር ትለናለች። ይሄ ነባር እምነት በዚህ ዘመንም ደሙ በወይን ጠጅ ተቀይሮ ለጤናችን በማለት ብርጭቆ የምናጋጨው ለዚያ እንደሆነ ትጠቁመናለች። የብዙ መጥፎ ነገር ምንጩ ዘረኝነት ነው። በሁለተኛው የዓለም ጦርነት አዶልፍ ሂትለር ያደረገው ከጥንቶቹ ጎሳዎች የተናነሰ አይደለም። አይሁዶችንና ጂፕሲዎችን ሰብስቦ በማጎር በጋዝ አፍኖ ከገደለ በኋላ ከሰውነታቸው በሚወጣ ሞራ ሳሙና ይሰራ ነበር። ጸጉራቸው ለትራስ ይሆናል። ከተቃጠሉ በኋላ አመዱ ለማዳበሪያነት ይውል ነበር። አልተበሉም ማለት ይቻላል? ሳይንስ፣ ዘመናዊነት፣ ሃይማኖተኝነት፣ ስነ ምግባር፣ ስልጣኔ ዘረኝነትን አይገራውም። ስለዚህ እንዴት አንሰጋ? እንሰጋለን እንጂ። በዚህ ሁኔታ እያለን አለመስጋት ተፈጥሯዊ ነው? አይደለም። የብዙ መጥፎ ነገር ምንጩ ዘረኝነት እንደሆነ እናውቃለን። ከዘረኝነት ጋር ከተነካካ ሳይንሱ ብላሽ፣ ቴክኖሎጂው ብላሽ፣ እምነቱ ብላሽ፣ ጥበቡ ብላሽ፣ ስልጣኔው ብላሽ፣ ጨረቃ ላይ መውጣቱ ብላሽ ነው። እነዚህ ሁሉ የሚጠቅሙት የዘረኝነት ደመነፍሳዊነትን ምክንያታዊ ለማስመሰል ብቻ ነው። በዘረኝነት ተነስቶ ባሪያ ለመፈንገል፣ በዘረኝነት ተነስቶ ዘር ለማጥፋት፣ በዘረኝነት ተነስቶ ሰው ለመብላት ሳይንስ በምክንያትነት ሲቀርብ ታይቷል። ቻርለስ ዳርዊን ለዚህ ምሳሌ ነው። አሁን ያሉት የሰው ዘሮች በዝግመተ ለውጡ መሰላል በተለያየ የመወጣጫ ደረጃ ላይ ይገኛሉ። የአውሮፓውያን ዝርያዎች ከሁሉም ዘሮች በላይ የላቁቱ ናቸው። ልክ ሌሎቹን የሰው ዘሮች ሁሉ እንደ ዝንጀሮ መሰል ፍጡር በሚያስቆጥራቸው ንጽጽሮች እንደማለት ነው። በዚህ ሳይንስ ምክንያትነት የቅኝ ተወላጁን ቢፈጁ ምድሩንም ቢወርሱ እንደ ጥፋት ይቆጥሩታል?
የብዙ መጥፎ ነገር ምንጩ ዘረኝነት ነው። ስብሐት ገብረ እግዚአብሔር ሰባተኛው መልአክ ውስጥ የሚነግረን አስከፊ ታሪክ አለው። ቅኝ ገዢዋ አውሮፓዊት ሀገር ቤልጂክ ከቀኝ ተገዢዋ አፍሪካዊት ኮንጎ 77 ጊዜ ታንሳለች። ይሁንና ኮንጎ የቤልጂጉ ንጉሥ የዳግማዊ ሊዮፖልድ የግል ርስቱ ነበረች። ቤልጂጎቹ ልብ ሲሉ ወንዶቹ ኮንጎዎች በዝተዋል። የሚያሰጋ ብዛት። ስለዚህ ቤልጂጎች ወታደሮቻቸውን በጥቅል ሳይሆን በተናጥል እየተዘዋወሩ ኮንጎዎቹን ወንዶች እያደኑ እንዲገድሉ ትእዛዝ ሰጡ። ትእዛዙ ግን አልተፈጸመም። ወታደሮቹ ጫካ ገብተው በጥይቱ አውሬ ሲያድኑ ይውላሉ። ይሄ ስለታወቀ የወታደሮቹ አለቆች ሌላ ትእዛዝ አስተላለፉ። የገደላችሁትን ጥቁር እጅ እየቆረጣችሁ አምጡ አሉ። አሁንም ወታደሮቹ አውሬ ሲያድኑ ይውሉና መሻሽ ላይ ወደ ጥቁሮቹ መንደር ጎራ ይላሉ። ጥቁሩን ወንድ አሰልፈው እጁን በመጉመድ በጆንያ ሞልተው ላለቆቻቸው ያስረክባሉ። ይሄም ታወቀ። ወታደሮቹ የሚውሉበት ጫካ አካባቢ ያሉ ኮንጎአውያን አንዳንድ እጃቸው የተጎመደ ሆኑ። የቤልጂጎቹ የቅኝ ሀገር ተወላጆችን የመፍጀት ውሳኔ በጣሊያን በኩል አድርጎ እኛም ጋር መጥቶ እንደነበር የሚነግሩን አቶ ተስፋ ሚካኤል ትኩ ናቸው። ሀገሬ የህይወቴ ጥሪ የተሰኘ መጽሐፋቸው ላይ ምጽዋ ስለነበር አንድ ሶልዳቶ ሐኪም ይነግሩናል። ዶክተር ሮኮ ይባላል። እሱ የሚሰራበት ሐኪም ቤት የሚገባ ኢትዮጵያዊ ሁሉ በመርዝ ይገደል እንደነበርም ይተርኩልናል። ከ60 የማያንሱ የኛ ሰዎች ከኔ ጋር ሆስፒታል ገቡ። በየቀኑ 3 እና 4 እየሞቱ አለቁ ይሉናል። ስለዚህ ጥርጣሬ ገባቸው። እንድጠረጥራቸው እውነት ነበረኝ። ስለምን ጣሊያን የኢትዮጵያን ህዝብ ቁጥር ለመቀነስ ወጣቶቿ ሲፈጽሙ ሰተት ብሎ ገብቶ ለመያዟ ባለብዙ ምኞት መሆኗን በብዙ መንገድ አረጋገጥኩና በጥንቃቄ ላይ ጥንቃቄ ጨመርኩ። የብዙ መጥፎ ነገሮች ምንጩ ዘረኝነት ነው። አትግደል የሚለው ከትእዛዛት አንዱ በምዕመናን የሚጣሰው ዘረኝነት ሲኖር ነው። እርምን ያለ መብላት ተፈጥሯዊ ህግ የሚታለፈው ዘረኝነት ሲሰፍን ነው። አትዝረፍ የሚለው የህሊናን ደንብ የሚደመስሰው ጎሰኝነት ሲናኝ ነው። አብሮ መኖር ዋጋ የሚያጣው በአንድ ቤተ መቅደስ መጸለይ የሚቀረው ገጀራ የሚነቀነቀው በዘረኝነት መታበይ ሲመጣ ነው። የዚህ ሁሉ ፍንጩ እኛ ዘንድ እየታየ ነው። እንዴት አንሰጋ? እንሰጋለን እንጂ። የእብድ ገላጋይ ቆንጨራ እያቀበለን አለመስጋት ተፈጥሯዊ አይደለም። እንሰጋለን። የዘርዛር ሲያንዘረዝር እንዴት አንሰጋ? እንሰጋለን እንጂ። የሞትንም እኛ ያለንም እኛ። ነባር የሁለት ጽንፍ ፖለቲካዊ ክርክሮች ናቸው። መንግስት የህዝቡ ቅጂ ነውና ህዝብ የመንግስት ስሪት ነው የሚሉት። የፈረንሳይ አብዮትን ተከትሎ በወቅቱ የተነሱ የፖለቲካ ፈላስፎች እርስ በርሳቸው የሚያናቁራቸው ሁለት ድምዳሜ ላይ መድረሳቸው ክርክሩን አጧጧፈው። አንዳንዶቹ የህዝቦች አስተሳሰብ በአመዛኙ የመንግስታቸውን ባህሪ ይወስናል ሲሉ፣ ሌሎቹ ደግሞ በተቃራኒው የህዝቦችን አስተሳሰብ የሚወስነው የመንግስታቸው ባህሪ ነው ይላሉ። ከተናቋሪ ፈላስፎቹ መካከል አንዱ ሲስሞንዲ እንደሚለው የፖለቲካ ለውጥ የብሔራዊ ጠባይ ለውጥን ይቀድማል። ስለዚህ የመንግስት ባህሪ የህዝቦች ባህሪ ጥገኛ አይደለም። ሲስሞንዲ ይሄን አቋሙን ሲያስተነትን እንዲህ ይላል። ሁልጊዜም ለሮማውያን ወይም ለኢጣሊያውያን ተፈጥሮ አንድ አይነት ነበረች። ልዩነት የነበራቸው መንግስታቱ ብቻ ናቸው። ሁልጊዜም የመንግስታቱ መለዋወጥ ከብሔራዊ አስተሳሰብ ለውጥ ቀድሞ አሊያም በአንድ ላይ ይተገበር ነበር እንደማለት ነው። ኢትዮጵያም ውስጥ ተፈጥሮ ለዝንተ ዓለም አንድ ነበረች። ተለዋዋጩ መንግስት ነው። ዋናው ጥያቄ መንግስት በተለዋወጠ ቁጥር የኢትዮጵያውያን ብሔራዊ አስተሳሰብ በምን አይነት ሁኔታ ውስጥ ይቆያል የሚለው ነው። ብሔራዊ አስተሳሰባችን መንግስታችንን ይቀርጻል ወይስ መንግስት እንዳሻው ቅርጽ የሚሰጠን የእጅ ውስጥ እርጥብ ጭቃዎች ነን? ስለዚህ ጉዳይ ታሪካችን ምን ይላል? ታሪካችን ሲታሰስ ውሎ ሲታሰስ ቢታደር ስለ ህዝብ ባህሪና ፍላጎት የታነጸ መንግስት አይገኝም። እንደውም ትንቅንቁ ሁሉ እኔን መስለህ ደር ባይ ንጉስ ህዝቡን ከመንግስት አፎት ጋር ለማስማማት በግፍ ለመቀጥቀጥ በመነሳቱ ነው። መንግስት አስተዳደራዊ፣ ሃይማኖታዊ ሆነ ኢኮኖሚያዊ ባህሪው እንደፈቀደለት ድንገት ተነስቶ ህዝቡን እንዲሁን ለማለት ጥቂት ሲያቅማማ አይስተዋልም። ጭራሽ ህዝቡ የራሱ ፍላጎት እንዳለው እንኳን ጥቂት ግንዛቤ ያላቸው ገዢዎች የሉም ማለት ይቻላል። በእርግጥ ደግሞ ህዝቡ የሚቆስለው የሚደማውና የሚሞተው ለቤተ ክርስቲያን ወይም ለገዢዎች አለበለዚያም ለአማጺዎች ጥቅም እንጂ ለራሱ ፍላጎት አልነበረም።
ህዝቡ ከተሸናፊ ወደ አሸናፊ ያለ ውል የሚተላለፍ ብሔራዊ ዕቃ ነበር ማለት ይቻላል። በሸዋ መርዕድ አዝማች ኃይሌ በሳህለ ሥላሴ አልጋ በተቀመጡበት ዘመን ነው አሉ። ከአቶ ሰይፉ ጋር ቂሙ የማይበርድ የቅድስት ሃይማኖት ጦርነት ጀመሩ። ይህን የሚነግሩን አለቃ አጥሜ ናቸው። በዚያ ዘመን በዚያች ወራት የነበረ ሰው እንዴት ያሳዝናል! ታላቅ ሽብር ሆነ። ልጅ ሲወለድ ስሙ ሽብሩ ወይም አሳራየው ይባል ነበረ ይሉናል። ሸዋ አጼ ቴዎድሮስን በወደደና በጠላ ተከፋፍሎ ይዋጋ ጀመር። የኃይል ሚዛኑ ወዴት እንዳጋደለ ባለየበት በዚያ ዘመን ህዝቡ በማን ስም እንደሚደኛኝ ግራ ተጋብቶ ቆየ። ዳኛ ጠፋ። በቴዎድሮስ አምላክ ወይም በሰይፉ አምላክ ወይም በኃይሌ አምላክ ቢሉ የሚሰማ ታጣ። በዚህ መካከል አንድ ባላገር ወንበዴዎች ሲደበድቡት በድብልቅልቁ አምላክ አለ ይባላል። ህዝቡ ይሄው ነው። ድብልቅልቁ አልፎ አዝማች ኃይሌ መጡ። አቶ ሰይፉ አሸነፉ። የሱ ጉዳይ አይደለም። አሸናፊውን ተቀብሎ